ሄሉ ይሄ ነገር እኮ ማለት ነው እዚህ ደረጃ አይደርስም ነበር። አንዳንዴ ሳስበው እግዚአብሔር በቃ ይሄን ቀን መመለስ ቢችል ደስ ይለኝ። በቃ እዚህ ደረጃ አይደርስም ነበር። ድሮም ቢሆን ናሲ ባጭሩ ፈታ ነበረ። ርቀት ነው ነገሮቻችንን ያበላሸው ታውቃለህ። ሁሉንም ነገር ርቀት ብቻ አይደለም ርቀት ነው ያበላሸው። በቃ አንቺ ችኮላ ዛሬ ላይ ያ ነገር ባይፈጠር ኖሮ እኔና አንተ ብዙ ስቴፖችን እንሄድ ነበር ብንደማመጥ ብዙ በዛ ሰዓት ያለውን ነገር ብንረዳዳ አንዳንድ ነገሮችን አልፈን ብንተዋቸው እልህ ነው በቃ እኔና አንተን መሀል ላይ የረበሻል። እኔ አሁን ልርቅሽ ነው አይደለም ያለው እና አስተካክል በቃ ማስተካከል የሚቻል ከሆነ ግን እኔ በዚህ ሁኔታ እግዚአብሔር ነው ምልሽ እኔ በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ሲመጣ ራሱ ማለት ነው በቃ እንደዚህ አይነት ስሜት አስተናግዳለሁ ብዬ አይደለም። የሆነ ሰዓት ላይ በቃ ይቀሰቀስብኛል። አሁን ደግሞ ካንቺ ጋር በምናሳልፈው በቃ ጊዜ እያሳለፍን ባለ ሰዓት በቃ የድሮ ነገር በጣም ነው ትዝ የሚል። ካንተ ጋር ብዙ ነገር አሳልፌያለሁ። ራስን ያመጣል። መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋናት። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ ሄሉ፣ ግን እስከ መቼ ነው ስልሽ፣ እስከ መቼ ነው በእንደዚህ አይነት ሁኔታ የሚዘልቅ ሰው የሚባል ነገር እንዳላምን ነው። በቃ የሆነ ምንም ነገር ላይ ማለት ነው ሹር አይደለም። አመድ ነስንሼ ሐዘን ለብሼ ኦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው። እኔ እንግዲህ በጣም ደህና ነኝ፣ እግዚአብሔር ይመስገን አለው። አሪፍ ጊዜ እያሳለፍኩኝ ነው እና ቤተሰብ ዛሬ እንግዲህ ለየት ባለ ነገር መጥቻለሁ። አንዳንድ ነገሮች የሆነ ዝም ብሎ ተደባብሶ እያለፉ ነው እና ማውራት ያለብኝ ነገር ስላለ በዛ ዙሪያ ዛሬ መጥቻለሁ። እንግዲህ ሰሞኑን አሪፍ ጊዜ እያሳለፍኩኝ ነው፣ እግዚአብሔር ይመስገን። አንዳንዴ ዛሬ አሪፍ ጊዜ ማሳለፋችሁ ለነገ ዋስትና ሊሆናችሁ አይችልም እና አንዳንድ ነገሮችን ማውራቱ አስፈላጊ ነው ብዬ አስባለሁ። ብዙዎቻችሁም ደግሞ ከሄሉ ጋር ያለ ግንኙነት ጓደኝነታችሁን ለምን አትመለሱም፣ ለምን እንደዚህ አትሆኑም ምናምን ነገር እያላችሁ እየጠየቃችሁ ነው ያላችሁ። በእርግጥ አሁን እያሳለፍን ባለነው ነገር እኔ በግሌ በጣም ደስተኛ ነኝ። ሄሉም ሞር እንደውም ከነበረባት ጭንቀትም ስትረስ ሞታ አሁን ኖርማል የሆነች ያክል እየተሰማኝ ነው እና የሆነ አላ በቃ የሆነ ስለዚህ ነገር ብናወራ ስለ ግንኙነታችን ስለ ጓደኝነታችን ማውራት ያለብን ጊዜ ላይ ደርሻለሁ ብዬ ስላመንኩኝ ካለኝም ጊዜ አንፃር ብናወራ አሪፍ ነው ብዬ አመጣጤ እና የነበረውን ነገር ከዚህ በፊት ያሳለፍነው ነገር ምናምን ሁላችሁም የምታውቁት ነው። ከዚህ በፊት በነበረን ህይወት ያው ምንም መደጋገም ማውራት አይጠበቅብኝም። ያው እናንተም ስለምታውቁ ማለት ነው። ከሄሉ ጋር በጣም ደስ የሚል የማይረሳ ጊዜ መቼም የማይረሳ ጊዜ አሳልፈናል። በጣም ደስተኛ ነበርኩኝ እስከዛሬ በሚባል ደረጃ በዛ ትዝታ ውስጥ በዛ ትውስታ ውስጥ ራሴን አግኝቻለሁ እና ከዛ በኋላ አንዳንዴ ጥቃቅን ነገር መጥፎ ነው። የምር እዚህ ያደረሰንን ነገር አሁን ዞር ብዬ ሳስበው እዚህ ያደርሰናል ብዬ አላስብም። በቃ የሆነ ተራ ነገር ነው፣ በተራ ነገር ነው እዚህ ደረጃ ላይ የደረስነውና በቃ እግዚአብሔርን ነው የምላችሁ። በጣም ለኔ ከባድ ጊዜ ነበር። በጣም አንዳንዴ ይሆናል እኔ እግዚአብሔር እንደዚህ አይነት ነገር ሚዲያ ላይ ወጥቼ እንደዚህ ሆንኩኝ፣ ተጎዳው፣ ምናምን ተጨነቅኩ ምናምን ብዬ ማውራት አልወድም። እግዚአብሔር በቃ ሁሌም አዳ ደስተኛ ነኝ ምናምን ብዬ ባስመስል ደስ ይለኛል። ምክንያቱም በእኔ የተነሳ ደግሞ ሌላ ሰውም ደግሞ ሊጨነቅ ምናምን አልፈልግም። ከሄሉ ጋር የነበረን ማለት ከልጅነት ጀምሮ አንድ ላይ ነበር። የልጅነት ፍቅረኛ አይነችና
በጣም ነበረ የምወዳት በጣም ነበረ የማፈቅራት እና ከዛ በኋላ በተፈጠሩ ባለፈው ነገር ምናምን እግዚአብሔርን ነው የምላችሁ በጣም ነው ውስጤ የተጎዳው። በጣም አዝኜ ነበረ። የሆነ ራሴን ወደ መጥላት ምናምን አይነት ነገር ነው የሄድኩት እና አላቅም። አሁን ይሄ ኦልሬዲ ያለፈ ነገር ነው። ይሄን እንደ ትውስታ ምናምን ነገር ለማውራት ሳይሆን አላ አንዳንዴ የሆነ ዛሬ እያሳለፍን ያለነው ነገር በቃ አሁን አሪፍ ጊዜ እያሳለፍን ነው። ከሄሉ ጋር ባለን ሰዓት አሪፍ ነገር እያሳለፍን ነው። ስለ ነገ ማውራት አለብን ብዬ ስላሰብኩኝ ነው እና እናንተም እየጠየቃችሁ ነው። ምንድነው ማለት የኛ ስለ ነገያችንን ማውራት አለብን ብዬ አምናለሁ። ምክንያቱም በቃ አላቅም ውስጤ በቃ ይሆናል እንደዚህ ነው ምናምን ነገር ብለን በቃ በድፍረት እሷም ጋር ያለው ነገር እንደዚህ አድርግልኝ ምናምን እንደዚህ ሆኖ ምናምን ብዬ ራሱን ለማስኬድ በቃ የሆነ አንዳንዴ እፈራለሁ። ምክንያቱም ያን ሆኖ በቃ እኔ ለሷ ብቻ በነበርኩ ጊዜ እሷ ለኔ ብቻ በነበረች ጊዜ ራሱ ያ ነገር እንደዚህ ሆኖ ካልቀጠለ አሁን ደግሞ ያሉ ነገሮች እንደ ድሮ የሆነ አመቺ ላይ ሆኑ ይችላሉ። አንዳንድ ነገሮች ተፈጥሮ ሊሆን ይችላል። እንደዚህ ነው ለማለት ባልፈልግም እና በዚህ ሁኔታ እኔ የምር በጣም ነው ለራሴ በቃ የፈራሁት ማለት ነው እና ለወደፊትም ምንድነው ምን ሆኖ የሚለው ነገር በጣም ስላሳሰበኝ ነው እና ላይክ ዛሬ በጣም ማውራት አለብን ከሄሉ ጋር ስለኛ ነገር ማውራት አለብን። ምንድነው መጨረሻችን የሚለውንም ነገር የእሷንም ደግሞ እሷ ጋር ያለውንም ነገር መስማት ፈልጋለሁ። ጀስት አላቅበት እና ጠርቻታለሁ፣ እሷን ጠርቻታለሁ ነው እና ቤተሰብ እሷ ጋር መጥቻለሁ፣ እሷ ሰፈር መጥቻለሁ እና ያለውን ነገር ነገር አንድ ላይ እንድናወራ ስለፈለኩኝ ነው እና ቤተሰብ ያለውን ነገር አንድ ላይ የምታዩት ይሆናል። የእናንተም ጥያቄ ሁሉ መልስ ይመለሳል ብዬ አምናለሁ። እኔም በቃ በትዝታ ወደ ኋላ ወደ ድሮ እየተመለስኩ ምናምን ነገር በጣም ተቸገርኩኝ። አንዳንዴ ደስታ ዘላቂ መሆን አለበት ይሆናል። እኔም እንደማንኛውም ሰው ዘላቂ ደስታ ዘላቂ ነገር እፈልጋለሁ እና በዛ ነገር ግን ይሆናል ውስጤ ላይ ፍርሃት አለ። በቃ ግልጽ ለማውራት እፈራለሁ። ነገም እንደዚህ አይነት ነገር በህይወቴ ሊከሰት ይችላል። በጥርጣሬና ደግሞ በፍርሃት እኔ የሆነ ተጠራጣሪ ምናምን ፈሪ ሆኜ ሳይሆን ያሳለፍኩት ነገር ያየሁትን ነገር በቃ እንዲህ ነው ማለት አልፈልግም። በቃ እዚህ ደረጃ የሚያደርስ አልነበረ። በቃ የሆነ ብቻ ስላለው ነገር ስለሁሉም ስለወደፊቱም ዛሬ በግልጽ ማውራት እፈልጋለሁ። ያለውን ነገር አብራችሁ ተከታተሉ። ሄሉ ጋር እንሂድ። እንግዲህ ቤተሰብ ሄሉ ያለችበት ጋር ደርሻለሁ። ገብተን ያለውን ነገር ሁሉንም እንደምናወራው ይሆናል። ቤት ነኝ ብላለች እና ቤት ገብቼ ያለውን ሁሉንም ነገር ማውራት እፈልጋለሁ። ምክንያቱም ለእሷም ለእኔም ሲባል ይሄ ነገር ለወደፊታችን ሲባል መወራት ስላለበት ነው። ኦልሬዲ ደርሻለሁ። ትንሽ ራሴን አሞኝ አይዞሽ ራስን ትንሽ ራሴን አሞኝ ደህና ነው። ዛሬ እንድናወራ ፈልጌ ነው አመጣጤ
ታዲያ ምን ችግር አለው? ቀኩኛ ታዲያ ዛሬ እንድናወራ ፈልጌ ነው መጣት። ምን የተፈጠረ ነገር አለ? አይ ምንም የተፈጠረ ነገር የለም፣ ግን ብቻ ተጨንቄ አይደለም፣ ብቻ በእርግጥ አሁን ያስጨንቃል እንደዚህ አይነት ነገር ማውራት አንዳንዴ። ምንድን ነው የተፈጠረ ነገር አለ? ማለት የተፈጠረ ነገር የለም፣ ግን እኮ ምን ሆነሃል ታዲያ? ለምን ተጨናነቅ? ይሉ ስለኔና ስላንቺ ማውራት አለብን ማለት ስለኔና ስላንቺ ስለ ወደፊታችን ማውራት አለብን። እዛ ጋር ብዙ ሰውም እየጠየቀኝ ነው፣ ለምንድን ነው አንድ ላይ የማትሆኑት? ለምን እንደ ድሮ ምናምን ነገር አትሆኑም ምናምን ነገር እየተባለ ነው። እና አላቅም ይህን ነገር አንስቼ ምናምን ነገር አንቺን በዚህ ሰዓት መረበሽ አልፈልግም፣ ግን ይኸው አንቺ ስመጣ ከነበረው ሙድ ምናምን ነገር አሁን ያለሽበት ሁኔታ ኖርማል ነው። ስለዚህ ነገር ብናወራም ችግር አይፈጥርም ብዬ አስባለሁ። ደግሞ አንዳንዴ አላ ውስጤ ላይ የሆነ አላ የታመቀ ነገር አለ እና በቃ የሆነ ነፃ መሆን እፈልጋለሁ፣ ማውራት እፈልጋለሁ። በቃ በነፃነት ከአንቺ ጋር ስለዚህ አይነት ነገር አውርቼ እኮ ማለት ምን እንድናወራ ነው አንተ የምትፈልገው? እናውራ ስልሽ በቃ የኔና አንቺ ነገር ምንድን ነው ናቲ? እኔ የእውነት ማለት አላቅም። በቃ አሁን ለእኔ ደስተኛ መሆኔን ነው ማስበው ስልሽ እኔም አላ ደስተኛ ነኝ። በቃ እኔም እሱ ነገር ነው ስልሽ በቃ እኔ ደስተኛ ስለሆንሽ ደስ ይለኛል። ግን ደስታችን ማለት የሆነ አላ ዘላቂ ነው ወይ? ነገም ደግሞ የሆነ ነገር መጥቶ አላ ምክንያቱም ምንም አሁን ያለንበት ደስተኛ የሆንበት ነገር ነገ የሆነ ነገር ሊሆን ይችላል እና ያ ነገር ሁሉ ይፈራል አላ ያንቺንም ደስታ የኔንም ደስታ ይዞ እንዳይጠፋ የሚል ፍርሃት አለኝ። እና ሄሉ ብዙ ጊዜ እኔ ለአንቺም በእርግጥ ታውቂያለሽ እና ባሳለፍነው ነገር በጣም ብዙ ነገር አሳልፈናል። አንቺም በራስሽ የሆነ የተፈተንሽው ያሳለፍሽው ነገር ይኖራል እና ሄሉ እኔ እንጃ ብቻ ይሆናል በእኛ ፍቅር በዚህ ፍቅር የተነሳ እግዚአብሔር ነው የምልሽ ህይወት ዞሮብኝ ያውቃል ስልሽ በጣም ትልቅ ነገር ውስጥ ገብቼ አውቃለሁ። በጣም ናቲ አንተ አሳልፈው ሊኖር ይችላል ማውራት አለብን። እኔም እኮ አሳልፌያለሁ። አንተ ብቻ አይደለ እኔ በጣም ተፈትኛለሁ። አንተም ተፈትነህ በጣም ብዙ ስቃይ አሳልፌያለሁ። እንደ ድሮአችን በቃ የሆነ ድሮ ያሳለፍኩት እኔ በቃ መቼም ማረሳው ነው። አሁን ላይ ሄሉ ይሄ ነገር እኮ ማለት ነው እዚህ ደረጃ አይደርስም ነበር። አንዳንዴ ሳስበው እግዚአብሔር በቃ ይሄን ቀን መመለስ ቢችል ደስ ይለኛል። በቃ እዚህ ደረጃ አይደርስም ነበር እና ተራ ነገር ነው። አንዳንዴ ትዕግስት ማጣት የሚሆን እኔ አላውቅም፣ ብቻ ግን በቃ ስለኛ ነገር እያሰብኩ ማለት ነው አንዳንዴ ለምን እላለሁ በቃ ለምን እንደዚህ በቃ እዚህ ደረጃ መድረስ አልነበረበትም። እግዚአብሔር አላውቅም፣ ብቻ እንደዚህ እንትን ልጫጫነሽ ምናምን እንትን ብዬሽ አይደለም ናቲ። ዛሬ ላይ ያ ነገር ባይፈጠር ኖሮ እኔ እናንተ ብዙ ስቴፖች እንሄድ ነበር ብንደማመጥ፣ ብዙ በዛ ሰዓት ያለውን ነገር ብንረዳዳ፣ አንዳንድ ነገሮችን አልፈን ብንተዋቸው። እልህ ነው በቃ እኔ እናንተን መሀል ላይ የረበሸ ነገሮች። እልህ ብቻ አይደለም አንዳንዴ ህይወት ላይ በቃ አንድ ማወቅ ያለብሽ ነገር ትዕግስት ያስፈልጋል። ነገሮች ጊዜ መስጠት አለብሽ። ነገሮችን በጊዜ ውስጥ ሆነሽ ማየት አለብሽ።
ትንሽ ታክሰሽ ቢሆን ነገሮች በዚህ ደረጃ ባልሄዱ ነበረ። ምን ማለት ነው? ምን ማለት ነው? ትንሽ ታክሰሽ ማለት የኔ ብቻ ነው? ኧረ አይደለም ሄሉ፣ በሰዓቱ የተፈጠሩት ነገሮች አሉ አይደል? ብዙ ነገሮች ተፈጥረዋል አይደል? እኔ በሰዓቱ የኔ ብቻ ነው? እኔ አንድ ነገር ልንገርሽ ሄሉ፣ ከሁለታችን አንድ ሰው ቢበርድ ኖሮ እንደዚህ አንሆንም ነበር ዛሬ ላይ አይደለም። እሺ ንገረኝ። እኔ ምንድን ነው እኔ ናቲ እኔን ፈሪ አድርገሽ ነው ያስቀረሽኝ ስልሽ ምን ማለት ነው? እኔ ምን አድርጌ ነው ፈሪ አድርጌ ማስቀር? በህይወቴ ማለት ነው አዲስ ነገር ለመሞከርም ለመጀመርም ፈርቻ አላውቅም። በቃ የሆነ በጣም እንዴ ምን ማለት ነው ናቲ? እኔ እንዴት ነው ፈሪ ማድረግ? ሲጀመር አንተ ብቻ ነህ እንዴት ተጎዳው? ሄሉ እሺ ነገም መጣላት አንድ መሆን አለ። ከሌላ ሰው ጋር እንዳልሆን ከአንቺም ጋር እንዳልጀምር ናቲ ታውቃለህ፣ ለአንተ ያለኝ ነገር እኔ እኮ ናቲ በቃ አብረን ብዙ ነገር ይሄን እንደርስ ነበር። ቢያንስ አንተም እኔም አንድ ሰው መረጋጋት ነበረበት። እንደዚህ እሱን እኮ ነው የምልሽ ነበር። በቃ ያለው ሁኔታ እልህን ታውቃለህ። እልህ በቃ ማለት አንዳንዴ ደግሞ ተስፋ ስቆርጥ ነው ያው ይንሳለ በቃ ስለተለያየን ነገሮች በቃ የማይቀጥሉ ነበር የመሰለኝ ታውቃለህ። ከአንተ በኋላ ብዙ ለመሞከር ሞክሬያለሁ። ምንም የተሳካልኝ ነገር የለም ናቲ። ነገ ራሱ እንደዚህ አይነት ተራ ነገር እየተፈጠረ አላ በእኛ መሀል አይደለም። እንደዛ ብለን ከሞከር ወደኋላ ስንል እኛ ራሳችንን ነው የምንጎዳው። አንቺ ስራ አንተ ጋር ያለ ፍራቻ ይኖራል እኮ እኔም እኮ እፈራለሁ ናቲ። አንተ እኮ ናቲ አንተ ነህ በጣም በቃ ማጣት አልፈልግም። ጀስት አንተ ሁሌም ከጎኔ እንድትሆን ነው በቃ እኔ ህልሜ ፍላጎቴ ምናምን። ከጎንሽ ነበርኩኝ እያንዳንዱን ሰው እኔ አይደለም አላልኩም። አሁንም እንድትሆን ነው የምፈልገው። ከኔ እንድትርቅ አልፈልግም ናቲ። እኔ ልራቅ አላልኩሽም ሄሉ። እናውራ ስለ ወደፊታችን እንዴት ነው ማድረግ የምንችለው እናውራ ነው ያልኩሽ እኮ። እናውራለን እኮ ናቲ በቃ እናስተካክል። እኔ አሁን ልርቅሽ ነው አይደለም ያልኩሽ። እናስተካክል በቃ ማስተካከል የሚቻል ከሆነ ግን እኔ በዚህ ሁኔታ እግዚአብሔር ነው የምልሽ ሄሉ። እኔ አላውቅም ከአሁን በኋላ እንደዚህ አይነት ሰው መሆን አልፈልግም። በቃ በራሴ በጣም በብዙ ትግል ነው ይሄን ማንነቴን የገነባሁት። በጣም ብዙ ነገር ወድቄ የምቀር ሰው ነበርኩኝ። እግዚአብሔር በጣም ብዙ ነገር አሳልፌ ነው እዚህ የደረስኩኝ። ምንም አድርጌ አይደለም ማለት አላ ስለወደድኩሽ ነው። ከአንቺ ጋር የነበረን ሁለተኛ ፍቅር ስለነበረ በጣም ነው የምወድህ አንተን። እኔም እኮ ላጣክ መውደድ ብቻውን በጣም አያረግም። በቃ ሄዱ አንዳንዴ ሴት ልጅ ነኝ የራስሽ ነገር መስዋዕትነት መክፈል ለሆነ ነገር ዝግጁ መሆን አለብሽ። የሚረዳኝ ነው የሚረዳኝ። ለምን እንደሆነ ታውቀዋለህ። ይሄንደን እኔ አሁን ስለ ድሮ አንስተን ምናምን ነገር እንድናወራ ፈልጌ አይደለም፣ ግን ሰውም ይጠይቀናል፣ እኛም ማወቅ አለብን። እኔም ወይኔ ናቲ ሲመጣ ራሱ ማለት ነው በቃ እንደዚህ አይነት ስሜት አስተናግዳለሁ ብዬ አይደለም። የሆነ ሰዓት ላይ በቃ ይቀሰቀስብኛል። አሁን ደግሞ ከአንቺ ጋር በምናሳልፈው በቃ ጊዜ እያሳለፍን ባለ ሰዓት በቃ የድሮ ነገር በጣም ነው ትዝ የሚለኝ። እውነት ለማውራት ረስቼው ነበር። በቃ እኔ በራሴ መንገድ በቃ እጓዛለሁ ብዬ ሁሉንም ነገር ትቼው ነበረ ማለት ነው። ግን አላውቅም። አሁን ደግሞ ወደፊት ምንድን ነው የሚሆነው? እሺ ምንድን ነው የሚሆነው? ምንድን ነው የሚከተለን? እኔ እርግጠኛ መሆን እፈልጋለሁ። እርግጠኛ ሳልሆን በቃ ሆነ አላውቅም። ደግሞ ድጋሚ የሆነ ነገር ቢፈጠር እኔን ታጠቅኝም እንዴ? በቃ እኔ እንዴት አድርጌ ላስረዳ? ለምንድን ነው የማትረዳኝ? እኔ ናቲ እኔ ደስተኛ ሆንኩ ይመስልሃል? ንገረኝ። ከአንተ ጋር ብዙ ነገር አሳልፌያለሁ። ራስሽን ያመጣሽው መረጋጋት ነበረብሽ። መረጋጋት ያስፈልግ። ተረጋጋ ናቲ፣ ተረጋጋ። ስማኝ እኔም አንተ ናት እያንዳንዱ ስማኝ፣ አንተ ያሳለፍኩን እያንዳንዱን ህመም አሳልፌያለሁ። ሁሉንም ህመም አሳልፌያለሁ። አንተን ላለማጣት በጣም ብዙ ጥረት አድርጌያለሁ። አሁን ላይ ግን በቃ ይሄን አናስብ፣ ደስተኞች ለመሆን እንሞክር። በቃ እኔ እኮ ደስተኛ ነኝ ሄሉ፣ ግን እስከ መቼ ነው ስልሽ፣ እስከ መቼ ነው በእንደዚህ አይነት ሁኔታ የሚዘልቅ? በቃ ዋስትና የለውም። በቃ እንሞክራ። ምክንያቱም ምን መሰለህ ናቲ፣ አሁን ላይ እንደሰት በቃ
ብዙ ህመሞችን ማንሳት እንችላለን። እንታመማለን፣ ጭራሽ እኔና አንተ እንራራቃለን። በቃ በግልጽ እናወራ ፈልጋለሁ። አንቺም ስሜታዊ የሚያደርግሽ ነገር የለም። ጀስት እዚህ ጋር ስለ ፊውቸር ነው የምናወራው። በቃ ስላለፈው ነገር አይደለም። ግን አንዳንዴ ለምን እንደዚህ ሆነ ምናምን ነገር እላለሁ። ግን ፈጣሪ አልፈቀደውም። በቃ ስለ ወደፊቱ ደግሞ ያሳስበኛል። ፈጣሪ ምንም አልተሳሳተም። በቃ ከብዙ ነገር ሊያስተምረን ይሆናል። ነጋችንን ደግሞ እሱ ነው የሚያውቀው። ምክንያቱም እሱ በምክንያት ነው ሁሉም ነገር የሆነው። እኛ ፈቅደን ወደና ያደረግነው አንዱም ነገር የለም። ይኸው እግዚአብሔር አገናኘን ከእንደገና አይደል እንዴ? እሺ እኔ ለምን ፈሪ ሆንኩኝ? እንደዚህ ባንቺ ለምንድን ነው እንደዚህ ፈሪ ሆንኩኝ? በቃ ለምንድን ነው? እሺ አሁን ወደና ያመጣነው ነገር ምንም ነገር የለም። እኔ እንድትፈራ አልፈልግም። በቃ እንየው እስኪ በቃ እንየው፣ እየሄድን እንየው እስኪት እንደሆነ ምክንያቱም እኔ እናንተ የሆነ ነገር ቢፈጠር ይሄ ራሱ እኮ ዋስትና የለውም። ናቲ ስማኝ፣ በዚህ ሰዓት እኔም ለአንተ አስፈልጋለሁ፣ አንተም ለእኔ ታስፈልገኛለህ። በቃ ጊዜ እንሰጣጣ፣ የሆነውን ነገር እንየው፣ ነገን እናያለን። ከዛ በኋላ አሁን በዚያ እየተጨናነክ ራስን ብቻዬን ደስታን እየተለማመድኩኝ ነበር። ደግሞ መጣው አላ የሆነ ምን አይነት ፍቅር ከአንቺ እንደያዘኝ አላውቅም። በቃ ምን አለ ከድሮም ባላቅሽ እላለሁ አንዳንዴ። ለምን እንደዛ ትላለህ? እናንተ ገና ሁኔታውን ምንም ነገር ማለት ነው እዚህ ዓለም ላይ ምንም ነገር እንኳን እንደዚህ አይነት ዝም ብሎ ምንም ያልታወቀ ጓደኝነት ዋስትና ሊሆን ይቀርና ያኔው ራሱ አንተ የምትፈልገውን እሆናለሁ። ምንድን ነው የምትፈልገው? እሺ ምን ላድርግ? እሺ ጊዜ እንሰጣጣና ያለውን ነገር እንፍታ። አንተም ከምትጨናነቅ አንዴ እፈራለሁ፣ እኔም እፈራለሁ እኮ ናቲ። እኔ አሁን ላይ በቃ ምን ብዬ ማስረዳት እንዳለብኝ ሁላ አላውቅም። እኔም ባለኝ በነበረን ሰዓት አንተም ለእኔ በጣም ጥሩ ነበርኩ። እኔም ለአንተ መጥፎ ነው ብዬ አላስብም። አሪፍ ነገር አሳልፈናል። አሁንም ደግሞ እግዚአብሔር ከእንደገና አገናኝቶናል፣ መታሃል። አሁንም አሪፍ ነገር እያሳለፍን ያለ ነው። ወደፊት አሁን ምንድን ነው የወደፊቱን ፈጣሪ ያውቃል። ናቲ እንደዛ ብለን እንሽንተው አንዳንድ ነገር አሁን ደስ የማይለኝ ነገር እያየሁም ዝም ብዬ ልተው ንገረኝ፣ እኔ አስተካክላለሁ። አንተ ደስ የማይል ነገር አንተ ማድረግ አልፈልግም። አንተ እንድትናደድ አልፈልግም። ስማኝ ናቲ፣ እኔ እንዲደብር አልፈልግም። እዚህ መተህ ከኔ ጋር ደስተኛ ሆነ እንድታሳልፍ ብቻ ነው የምፈልገው። አውቃለሁ በጣም ብዙ ተጎዳድተናል ሁለታችንም። በማይረባ ነገር ተጣልተን እዚህ ደረጃ ደርሰናል። አውቃለሁ አንተም ተጎድተሃል በነበርክበት ቦታ። ግን በቃ አሁን ላይ እስቲ ጊዜ እንስጥ። እንደዚህ ትሆን አልፈልግም። ሰው የሚባል ነገር እንዳላምን ሆንኩኝ። በቃ የሆነ ምንም ነገር ላይ ማለት ነው ሹር አይደለሁም። አሁን ላይ በጣም ተምረናል። እኔም አንተ ብናስቀጥል በጣም ደስ የሚል ጓደኝነት የልጅነት ፍቅር ነበር። አልሆነም፣ ቀረ። በቃ ነገ ለእሱ እንተው፣ ቀረ ተው ምናምን አትበል። በቃ ነገ ለፈጣሪ ተው። በቃ እኔ እናንተ ጊዜ አውቃለሁ። በቃ እርግጠኛ መሆን እፈልጋለሁ ባንቺ እኮ። እርግጠኛ ለመሆን ጊዜ መስጠት አለብህ አለ። እኔም አንተም ለእኔ ጊዜ ስጠኝና በቃ ሁለታችን መታየት አለብን። አይመስልህም? ንገረኝ፣ አይመስልህም? ናቲ እኔን ታውቀኛለህ፣ አንተንም አውቃለሁ። በደንብ ነው የምንተዋወቀው። እኔ እኮ እንደዚህ እንድናዝን እንድንከፋ ምናምን አልፈልግም። ባለሽ ጊዜ ደስተኛ ድሮም ቢሆን ናሲ በአጭሩ ፈታ ነበረ። ርቀት ነው ነገሮቻችንን ያበላሸው። ታውቃለህ፣ ሁሉንም ነገር ርቀት ብቻ አይደለም፣ ርቀት ነው ያበላሸው። በቃ ያንቺ ችኮላ ነው። እኔ ምን ሆንኩኝ ንገረኝ። ይሉ አንዳንዴ ሰው የሚልሽን አሰሚ። በስሜት ነው የምትነጂው። በአንቺ ችኮላ ነው ነገሮች የተበላሹት። በቃ ምንም ግልጽ ነው። በቃ ማንም የሚያውቀው ነገር ነው። በቃ እኔ እንደዚህ ምናምን ነገር አንቺ እንድትጸጸች ምናምን እኔ ለምንድን ነው እንደዚህ የምሆነው? በቃ ምንም አንቺ ለማስከፋት አይደለም። ግን አንቺ ነገም ማለት ነው እኔ ነገም አላ ሲሆንልህ አንተ ደስ ካለ ችግር የለውም። እሺ እኔ ነኝ በቃ እሺ እኔ ነኝ። ግን እኔ ጥፋተኛ ነሽ እያልኩ አይደለም። አንዳንዴ ያለመቸኮል ጥሩ ነው። በቃ የሰው ልጅ እኮ ከስተቱ ብዙ ይማራል። በቃ እኔ ተሳሳችሁ አይነት ነገር አለ። አሁን ድጋሚሽ አሁን ስህተት ካልኩሽ ድጋሚ እንደዚህ አይነት ስህተት ቢፈጠር የሚል ፍርሃት እኮ ነው ያዘኝ። እኔ አሁን እኮ ይሄ አሁን በሰዓቱ እኔና አንተ ያልተረዳዳንበት ስህተት ነው። በቃ በዛ ሰዓት ተረዳድተን ቢሆን አንተ እኔን ብታዳምጠኝ እኔም አንተን ባዳምጥ ኖሮ ዛሬ ግን እንደዚህ ባልሆንም ነበር።
አሁን ላይ ናቲ እኔ እንድትከፋ አልፈልግም። ናቲ ስማ፣ ናቲ እንድትከፋ አልፈልግም። እኔ ስማኝ፣ ደስተኞች ነው መሆን ያለብን። በቃ ማስተካከል ያለብንን ቀስ እያልን እናስተካክላለን። ስማኝ ናቲ፣ እኔ አንተን እንድትፈራ አልፈልግም። አንቺም ደስ ያለሽን ነገር ማድረግ መወሰን እኮ መብትሽ እኮ ነው። እኔ እዚህ ጋር እኔ ራስ ወዳድ ስለሆንኩኝ ነው አሁን አለ ስለ ራሴ ስለ ስሜቴ ላወራሽ የመጣሁት። እኔ ጋርም እኮ ናቲ እኔ ለማውራት ደስተኛ ሆነን እንትን ብንል አሁን ምንም ነገር የለንማ፣ ጓደኛ ማቾች ነን። ነገስ እሺ እንደለመድሽው እኔ ሴት ልጅ ነኝ እድሜ ነው ምናምን ብለሽ ሌላ ነገር በቃ አላ ወይ ያስጀመርሽው ነገር ኖሮ ምናምን የሆነ ነገር በቃ እኔ ፈራው። የምር ምንም ነገር የለም ናቲ። ኧረ አይደለም ናቲ፣ አንቺ ሌላ ናቲ ምንም ነገር እንደሌለ ታውቃለህ። ሲቀጥል ደግሞ በቃ አታውራ እስቲ፣ እኔ ራሴን እያመመኝ ነው። በቃ አንጨናነቅ፣ እንደዚህ ጊዜያችንን በመጨናነቅ አናሳልፍ። እስቲ ጊዜ ስጠኝ፣ ጊዜ ልስጥህ። ከዛ በኋላ የሚሆነውን እናያለን። የነገን እኔ እናንተ እንገናኛለን ብለን አስበናል? አላስብንም አይደል? አገናኛለን። የነገን ደግሞ ፈጣሪ ያውቃል። በቃ ናቲ አውቃለሁ፣ አንተ ምን እንደማትጎዳኝ አውቃለሁ። እኔም አንተን አልጎዳም። በቃ ናቲ አሁን በቃ ተው፣ በቃ ከዚህ ስሜት እንውጣ ናቲ። እሺ ምንድን ነው? ማለት በቃ ብዙ ሰዎች እየጠየቁ ያሉ ሰዎችም ስላለ እነሱም እንዲመለስላቸው በሚል እኔ አመጣጤና የእነሱ መልስ ነው ወይስ ያንተ ፍላጎት አለው? የእኔም ፍላጎት ነው። ስለ ሰው ጥያቄ እኔ እንደዚህ ሆኜ በስሜታዊ ሆኜ እጠይቅሻለሁ እንዴ? ለምን ምንም አይሆንም። እና እኔም ሰው እኮ እየጠየቀን እንደሆነ አውቃለሁ። እኔም እኮ ይሰማኛል። እና በተቻቻልነው አቅም ማላ ራሳችን እስቲ አሁን ሌላውን አታውራ። በቃ እስቲ ዛሬ ነገን እያለን አንተ እዚህ ባለበት ደስተኞች የሆነ ከዛ ጊዜ ሰጥተን እናወራበታለን። ከዛ ጊዜ ራሱ ያስተካክልልናል። ማውራት እናያለን። ከዛ የሚሆነውን እናያለን፣ እናስተካክላለን። ከዛ በኋላ አትበል በቃ እኛ ናት የነገር እሺ ምን ነሽ ፍቅረኛ አይደለሽም? ከዛ በኋላ እንዴት አይደለም ይሄሉ ምንድነው? ከዛ በኋላ አትበል የምትይኝ? እሺ በቃ እኔ እኮ አንቺ ማስባለሁ ማርያም። ነገ ደግሞ የሆነ ነገር ሆነሽ ደግሞ እግዚአብሔርን ተጎድተሽ ደግሞ የሆነ ነገር ብትሆኚ እኔ የምጎዳለሁ። ለምን ደግሞ ጎዳው? ሁሌ ደስተኛ ሆነሽ ባይሽ ደስ ይለኛል። ደስተኛ መሆኑ በቃ ታውቃለህ፣ በምን እንደምደሰት ታውቃለህ። ሲጀምር ከአንተ በላይ የሚያቀኝ የለም። ደስተኛ ነበርሽ አንዴ። አሁንም አንተ ስላለህልኝ በጣም ደስተኛ ነው። በቃ አንተ ግን ከተውከኝ ከራከኝ በቃ የዛኔ ያው ከጎኔ ነህ እኮ አተወኝም አውቃለሁ። ግን በቃ እንደዛ ካለ ራሱ እንደ ደስተኛ ነኝ ናቲ። ሌላ ምንም አልፈልግም። በቃ የነገን ደግሞ እኔ አሁን ላይ ነገ ብዬ ፕላን ማውጣት አልፈልግም። ምክንያቱም ነገ ምን እንደሚሆን አላውቅም። እንግዲህ እንደሰማችሁት ነው ቤተሰብ። በቃ አላውቅም። እኔም እንደዚህ መጨናነቅ አልፈልግም። በቃ ሄዱ ነው ይቅርታ። እኔ ማንሳት አልነበረብኝም እንደ ሄዱ ሻል የሆነው ላይ ቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ ባለ
ትዝታሽ ጋር ቆሜ ስንቄ ነው ችግር ትዝታ ለፍቅር በቃ ተረጋጋ እና በቃ አሚ በቃ እዚህ ጋር